ሰላም ጤና ይስጥልኝ ውድ የሀተታ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ትልቅ ዜና በኤክስ የቀድሞ ትዊተር የዛሬው ኤክስ ፕላትፎርም ላይ የተሰራጨ ነው ያለው። ኢንተርኔቱን ብሬክ እያደረገ ነው ያለው። ማለትም ኢንተርኔቱን አጥለቅልቆ ይገኛል። በየቦታው የተሰራጨ የዓለም መነጋገሪያ ሆኖ ይገኛል። ይህም ዜና ምንድነው? የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ወይንም ደግሞ CIA ፋይል ወይንም ሰነድ የወጣ ነው። እንደምታውቁት አሁን ፕሬዚደንት ትራምፕ ከመጣ ጀምሮ በርካታ የCIA ሰነዶች ይፋ እየተደረጉ ነው ያሉት። አሁን ግን እንደ ዜና ሆኖ የወጣው ምንድነው? የእስራኤል ታቦት ወይንም ደግሞ አርክ ኦፍ ዘ ኮቨናንት በኢትዮጵያ ነው የሚገኘው ብለን የምናምነው አሁን መነጋገሪያ ሆኗል። በCIA ሰነድ ላይ የእስራኤል ታቦት የት እንደሆነ ያለው ለማወቅ ሞክረው እንደነበረና ሎኬት አድርገውት ወይንም ደግሞ የት እንዳለ ማወቅ ችለው እንደነበረ የሚጠቃቅስ ነው። ይህም ከሰነዱ ዙሪያ የወጡ ሪፖርቶች በመካከለኛው ምስራቅ ይልና በኢትዮጵያ እንደሆነ ያለው ይጠቃቅሳል ማለት ነው። ሪፖርቱ ሰነዱ ላይ አርክ ኦፍ ዘ ኮቨናንት ይላል እና በጣም የሚያስገርመው ነገር ደግሞ ምንድነው? ይህን ለማወቅ የተጠቀሙት ሪሞት ቪዊንግ የሚባል በአእምሮ አርቀው ማየት የሚችሉ ነገሮችን የተደበቁን ነገሮች ዳሰው ማየት የሚችሉ ሰዎች አሉ ተብሎ ይታመናል። እንደ ሳይኪክ ማለት ነው። ወይንም ደግሞ የሳይኪካል የሆነ ኃይል ያላቸው ሰዎች አሉ ተብሎ ይታመናል እና እነሱን ተጠቅመው ቪወር ነው የሚለው ቃሉ ሰነዱ ላይ ሪሞት ቪዊንግ ይባላል እና ይህን ማድረግ የሚችሉን ሰዎች ተጠቅመው እንደሆነ ይጠቃቅሳል ማለት ነው። ስለዚህ አሁን ሰው በጣም ተገርሞ ደንግጦ ነው እየተወያየበት ያለው። ይህም በኢትዮጵያ እንደሆነ በሪፖርቱ ዙሪያ በኢትዮጵያ እንደሆነ ያለው የኢትዮጵያ ስም ተጠቅሶ በእነዚህ አውታሮች ሜጀር የሆኑ አካውንቶች ናቸው ይህን እያሰራጩ ያሉት እንዳለ